ነው መልስልሃለሁ። ቀጥል። አይ እኔ ጥያቄ አለኝ መልስልህና ወደ ጥያቄ እሄዳለሁ። ጥያቄ ምንድን ነው? መሰዊያ ያለን የሚለው ቅዱስ ጳውሎስ መሰዊያ ያለን ያለው እዚህ ጋር we have an altar ያለው ቅዱስ ጳውሎስ መሰዊያ ብሎ የጠራው ምኑን ነው? ኦኬ እሱን በኮንቴክስቱ መሰረት ማየት ይኖርብናል። መሰዊያ ያለን ብሎ ስል ምን ማለት ነው? መስዋዕቱስ ምን ማለት ነው የሚለውን ነገር በዛው ማውራት እንችላለን። አንተ ግን ከዛ በፊት መሰዊያ ያለን ብሎ ሲል መስዋዕትም እንደሚቀርብ እዛ መጽሐፍ ቅዱስ ይናገራል አይደል? ሙሌ መልስልኝ። እኔ ለምን ትጠይቀኛለህ? ጨርስልኝና ከዛ በኋላ እንጠይቀኛለን። አሁን ጥያቄን እያቀረብኩ ስለሆነ መልስልኝ። ኦኬ እኮ መሰዊያው የሚለው በዛ ቦታ ራሱ ክርስቶስን ነው መሰዊያው ማለት ነው። መሰዊያ ያለን ያለው ክርስቶስን ነው? አዎ ኢየሱስን ማለት ነው። ኢየሱስን ነው። እሱ እንዴት እንደሆነ እኔ በኮንቴክስት ይሄን መልሼልሃለሁ። ለአንተ ግን በዚሁ አልመለስክም። ቆይ እንዴ ሙለታ እንደዚህ ብሎ ነገር አለ እንዴ? ምን ሆናል? ቆይ እንጂ መቼ መለስክልኝ? በኋላ መልስልኝ ትለኛለህ እንዴ? መለስኩልህ እኮ ይኸው ኢየሱስ ነው አልኩህ አይደል? መልስ አልመለስክልኝ እኮ ቆይ ልጠይቅ ድጋሚ። ቆይ በኋላ በእጅህ አስቀምጠህ ያስከውን መልስማ አልመልስልህም እኮ እኔ መልስልኝ። እኔ መልስ መቼ ታውቃለህ? እኔ መልስ ሙለታይ ወንድሜ አንተ መልስ መልስልኝ። የኔ ጥያቄ እሺ ወይ በቃ ከፓስታ ጋር ያንተን መልስ ይሄ ጠረጴዛውን እንድልህ ነው። አንተ እኔ በለኝ እኮ አላልኩም ሙሌ። ለምን እንደዛ ታስባለህ? ያንተን ትምህርት እኮ ንገረኝ አልኩት እኮ እኔ ለመልሱ ኢየሱስ ነው እዚህ ጋር የተባለው ያለው። ኢየሱስ እንዴት እንደተባለ በኮንቴክስቱ አስረዳለሁ። ኦሬዲ መልስ እኮ አስረዳኛ መጀመሪያ። ቆይ አንዴ ሙሌ ፕሊዝ። ይኸውልህ የሚለው መሰዊያ ያለ እና ጥያቄውን ለምን አልፈለከውም እንዳቀርበው? ጥያቄ መቼ ጨረስኩ እኔ እንዴ? ለእኔ ያመጣሁትን ጥያቄ ጠይቀኛል እንዴ? መልሰህ ሙሌ አይ እኔ መልሼ እሺ ቀጥል፣ ችግር የለውም መልሻለሁ፣ ቀጥልሽ። እሺ መሰዊያ አለን አይደለ? መሰዊያ አለን ይላል። we have an altar from which those who serve the temple have no right to eat ይላል። ድንኳኑን የሚያገለግሉ የመብላት መብት የላቸውም ይላል። ከዛ ከመሰዊያው ላይ አይደል? እሺ ቀጥል። እሺ ከተሳሳው ትርጉም ታስተካክላለህ። ከመሰዊያው ላይ ድንኳኑን የሚያገለግሉ ከዛ መሰዊያ ላይ መብላት አይችሉም ይላል። አሁን አንተ ምን አልከኝ? ያ መሰዊያው ክርስቶስ ነው አልከኝ። ክርስቶስ ከሆነ መሰዊያው መስዋዕቱስ ማን ነው? ኦኬ በጣም ቆንጆ። እሱ ነው እኔ ጥያቄ መስዋዕቱ ምንድነው ነበረ የነበረው። አንተ መስዋዕቱን ካልነገርከኝ እኔ እነግርሃለሁ። አንተ ግን መስዋዕቱ ምን እንደሆነ ነው የምትነግረው። እዚህ ጋር ምንድነው መስዋዕቱ አንተ ብለህ የምታስበው? ሙሌ መልስልኝና ጨርስና ፕሊዝ፣ ከዛ ወደ እኔ እንመጣለን። እሺ የኔን መልስ መስዋዕቱ እዚሁ ክፍሉ ላይ ያነበብን መስዋዕቱ ምን እንደሆነ ላንብብልህ። ይኸው ክፍሉ ይናገራ። ምን ችግር አለው? መስዋዕቱ ምን እንደሆነ መሰዊያውና መስዋዕቱን ሁለቱንም አንድ ላይ አድርገን እኮ መስዋዕቱን ላነብልህ ነው ወንድም ያሬድ፣ ላነብልህ ስለሆነ ክፍሉ ይመልሳል። ይኸው እያወጣሁ ስለሆነ ሃርድ ኮፒ ስለሆነ እያወጣሁ ነው። ላንብብልህ። አውጣልህ መጽሐፍ ቅዱስ ወይስ? እኔ አወጣሁ። ትንሽ ትዕግስት ብቻ ነበር የምጠይቀው። ይኸው አውጥቻለሁ። ችግር የለውም። ምን ይላል እዚህ ጋር ማለት ነው? ከቁጥር ከሰባት ጀምረህ አንብበው። አስተሪያ ቆይ በመሀል አትግቡ። ሌሎቹን ከልክለን አንተ አትግባ ፕሊዝ። ሌሎቹንም እየከለከልን ስለሆነ እኔና ሙለታ ብቻ እንጨርስና ከዛ ሌሎቻችሁ ትገባላችሁ። ምንም ችግር የለውም። እሺ መስዋዕቱ ምን እንደሆነ እዚህ ጋር አንብብልህ። ምን ይላል መሰለህ መስዋዕቱ በመዝሙር ያሬድ እኔ እርሶን ስለማከብር ይሄንን ተመስገን ነው። ቆይ አንዴ እኔ ቀድሜ ያለው እኮ በነገራችን ላይ ቀድሜ ያለው አዳምጠኝ። ቆይ መዝሙር ያሬድ አንዴ ሌሎቹን አስቁመንማ ከንቲባ አትቀጥልም ፕሊዝ። አንዴ ጨርስ። ተመስገንን አሳርፈው። እኔ አንተ ስላለ ነው ዝም ያልኩት። እያስወረደኝ ነው። ስለ ነጠላ ላይ አይወራም። ይሄድና ነጠላ ክርስትና የተነሳውባትና ተልልበሉ። እዚህ እኮ የምናወራው እኮ ስለ ባይብሊካል ኖሌጅ ቤዝድ ነገር ነው። ስለዚህ አደራ ከንቲባው። እሺ አሁን የተሻለውን ነገር መጽሐፍ ቅዱስ እያወራን ስለሆነ እዛ ላይ ብቻ ፎከስ እናድርግ። እሺ ሙለታ ቀጥል። ኦኬ እሺ ጥሩ። እንግዲህ ምን ይላል? ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝብን እንዲቀድስ ከበር ውጪ መከራን ተቀበለ። እንግዲህ ነቀፌታውን እየተሸከምን ወደ እርሱ የሚለው ክርስቶስን ማለት ነው ወደ ሰፈሩ ውጪ እንውጣ ይልና በዚህ የምትኖር ከተማ የለችንምና ይልና ነገር ግን ትመጣ ዘንድ ያላትን እንፈልጋለን። እንግዲህ ዘውትር አለ ምን ዘውትር ለእግዚአብሔር የምስጋናን መስዋዕት
የምን መስዋዕት ነው? የምስጋናን መስዋዕት ማለት አለና ለስሙ የሚመሰክሩ የከንፈሮችን ፍሬ ይልና በእርሱ በመሰዊያችን በክርስቶስ ማለት በእርሱ እናቅርብለት ይላል። ስለዚህ ማን ያለው እንደዛ? በእርሱ ሙሌ ይቅርታና የጠየቁ ጥያቄ ቁጥር 10 ላይ ያለውን የጠየቁ አይደል? ቆይ እኮ እንዴ ቁጥር 10 ላይ ያለው ከ12 ከ13 ከ14 ከ15 ከ16 የተለየ ሐሳብ የለውም። 10ን ሳፈታ ነው እንዴ ከ13 ጀምሮ ወደ ላይ ወደ ኋላ የምትፈታው? ቆይ መዝሙር ጠየቀኝ አይደለ? መስዋዕቱ ምንድነው አልከኝ። ቆይ ሙሌ ይኸውልህ መስዋዕቱ ምንድነው ጥያቄ አልነበረም። የጠየቁ ጥያቄ እዚህ ጋር ቅዱስ ጳውሎስ መሰዊያ አለን ብለዋል። ከዛ መሰዊያ ደግሞ መሰዊያው ኢየሱስ ከሆነ መስዋዕቱ ምንድነው ብለኛል አላልከኝም? ልጨርስ አንዴ ጥያቄን ሙሌ ልንገርህ ድጋሚ ብለኛል አላልከኝም? መስዋዕቱ ምንድነው ብለኛል እኮ ልመልስልህ ልጠይቁ አለው እኮ ነው ልመልስልህ። መሰዊያው ምንድነው? ምክንያቱም መሰዊያ አለን ብለዋል። ምክንያቱም ይላል እዛ ላይ ከዛ ከመሰዊያው ላይ ድንኳኒቱን የሚያገለግሉ ሊበሉ መብት የላቸውም ይላል። ስለዚህ እንደዛ ስላለ መሰዊያ አለ፣ መሰዊያው ከላይ ደግሞ መስዋዕት አለ ማለት ነው። ስለዚህ መሰዊያውና መስዋዕቱ ምንድነው ብዬ ጠየቁ አይደለ? ስለዚህ አሁን አንተ እንድትመልስልኝ የምፈልገው አንዴ ስማኝ ሙሌ ፕሊስ፣ አንተ እንድትመልስልኝ የምፈልገው እኔ ጥያቄ መሰዊያ አለን ያለ ቅዱስ ጳውሎስ ድንኳኑን የሚያገለግሉ የመብላት መብት የላቸውም ያለው ያ መሰዊያ ብሎ የጠራው ምኑን ነው? ማንን ነው? አንድ ሁለተኛ ደግሞ መሰዊያ ደግሞ መስዋዕት አለ። ምክንያቱም ከመስዋዕቱ ድንኳኑን የሚያገለግሉ ሊበሉ መብት የላቸውም እያለ ነው። ስለዚህ መሰዊያው ምንድነው? መስዋዕቱስ ምንድነው ነው ጥያቄው። በጣም ቆንጆ እኮ መሰዊያው ምንድነው? መስዋዕቱ ምንድነው የሚለውን እየመለስኩልህ ነው። መስዋዕቱ ምንድነው? መሰዊያው ምንድነው የሚለውን መስዋዕት አለ፣ መስዋዕት የምናቀርብበት መሰዊያ አለ። መስዋዕቱ ምንድነው የሚለውን እያነበብኩልህ ነው። ስማኝ በደንብ ስማኝ በደንብ አሁንም ደግሜ ላንብብልህ ክፍሉ እዛው ስላለ ማለት ነው። ስለዚህ ቁጥር ጀምራ አንብብልኝ። ቆይ እሺ እኮ ላቀርብልህ ላንብብልህ። እኔ ማስረጃ ነኝ የማቀርበው። ከየት ቁጥር ጀምሬ ማንበብ እንዳለብኝ እኔ ያውቃለሁ። እኔ ስለሆንኩ ማስረጃ የምሰጠህ ማለት ነው። እኔ ለምን ግን ጥያቄ እኔ ቁጥር 10 ጀምሮ ስለሆነ ጥያቄንም ኢንክሉድ አድርጋ አንብብልኝ። እሺ ጥያቄ እኮ ከጥያቄህ ጀምሮ በኮንቴክስቱ መሰረት እዚህ ክፍል ላይ ዕብራውያን 13 ላይ ሳልወጣ እዚሁ እነግርሃለሁ ማለት ነው ከጥያቄህ ጀምሮ። ስለዚህ መሰዊያ አለን ብሏል። ከዛ መስዋዕት አለ። መስዋዕቱ ምንድነው? ራሱ እዚሁ ሲናገር ምን አለ? እንግዲህ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈር ውጪ እንውጣ፣ በዚህ የምትኖር ከተማ የለችንም ካለ በኋላ ነገር ግን ትመጣ ዘንድ ያላትን እንፈልጋለን ካለ በኋላ እንግዲህ ዘውትር ለእግዚአብሔር የምስጋናን ምንድን መስዋዕት የምስጋናን ምንድን መስዋዕት ከዛ በኋላስ ማለት አለ መስዋዕቱ የምስጋናን መስዋዕት ማለት ምን ማለት ነው የሚለውን ሲያብራራ ማለት ብሎ ይቀጥልና ለስሙ የሚመሰክሩ የከንፈሮችን ፍሬ ይልና በማን እናቀርብለት አለ? በእርሱ እናቀርብለት። ስለዚህ ይሄንን ነው የኔ መልስ ይሄንን ነው። መስዋዕቱ ምስጋና ነው እያልክ ነው? yes እኔ አይደለም ያልኩት። ስለዚህ መስዋዕቱ ምስጋና ነው። እሺ አንዴ ሙሌ አንዴ ምስጋና መስዋዕት አለ። ያ እሺ ስለዚህ መስዋዕቱ ምስጋና ነው፣ መሰዊያው ደግሞ ኢየሱስ ነው። አዎ በኢየሱስ ስም ስለዚህ ምስጋናው የሚሰዋው ኢየሱስ ላይ ነው እኮ በኢየሱስ እኮ ነገርኩ እኮ። አዎ በኢየሱስ ስም ምስጋና እናቀርባለን። አይ መሰዊያው እኮ ክርስቶስ ነው አልከኝ እኮ። ማቅረቢያችን መሰዊያው ኦሬዲ ምስጋና ነው። ምስጋናው በመስዋዕት ነው። መስዋዕቱ በመሰዊያ አድርገን እናቀርባለን። ማቅረቢያችን ምስጋና ማቅረቢያችን ኢየሱስ ነው። ለዚህ ማረጋገጫ ከፈለክ በጌታ በኢየሱስ ስም እግዚአብሔር አብን አመስግኑ ብሎ በግልጽ መጽሐፍ አዞናል። በጌታ በኢየሱስ ክርስቶስ ምስጋና እናቀርባለን። በጌታ በኢየሱስ ክርስቶስ ስም ለእግዚአብሔር ክብርን እናቀርባለን። ስለዚህ መሰዊያችን ነው። በክርስቶስ ደግሞ እኛ መስዋዕታችንን እናቀርባለን። ድንኳኑን የሚያገለግሉ ለመብላት መብት የላቸው የሚለው ምስጋና ነው። ኦኬ እሱ ሌላ ኮንቴክስት ነው። አንድ ለምን ተውከውና ፈታው? እሱን ሙሌ አንድ ላይ አድርገህ ፈታው እንጂ ምክንያቱም ምን ይጨርስልህ ሙሌ ምን ይላል? ለዚህ ነው ቁጥር 10ን አንብበው ያልኩህ። ለዛ ነበር አንተ ዘላ ነበብካት። ይኸው ሙሌ መሰዊያ አለን ካለ በኋላ ከእርሱም ሊበሉ ይላል። ከመሰዊያው ሊበሉ መሰዊያ አለን ከእርሱም ሊበሉ ከምኑ ላይ? ከመሰዊያው ሊበሉ አይደለም የሚለው
እርሱ የተባለው ምንድነው እዚህ ጋር ሙሌ? እዚህ ጋር እያወራ ያለው ምን እያነጻጸረ ነው ስንል ከላይ ጀምሮ ስናነበው አንድ ነገር እያነጻጸረ ነው። ሙሌ ጥያቄ መልስ ነው። ቆይ እባክህ ልመልስልህ ነው። አንዴ ስማኝ። ጥያቄ መሰዊያ አለን ብሎ እርሱም ያለው ምኑን ነው? እዚህ ጋር ንገረኝ። የቱን? እርሱም የተባለው ምንድነው? እዚህ ጋር መሰዊያ አለን ካለ በኋላ ከእርሱ ሊበሉ የሚለውን ቆይ እርሱም የተባለው ምንድነው ሙሌ? ሊዲንግ ኮስችን ኢንተርቪው እያረከኝ ላውራል በስርዓት ላንብብልህ እና እርሱም የተባለው ምንድነው ሙሌ? በጣም ቀላል ጥያቄ ጠየቅኩ ወንድም አለ። አዎ ከባድ እንደሆነ አድርገህ እያሰብክ ነው እንጂ ቀላል ነው። እኔ ከባድ አላልኩም፣ ቀላል ነው ያልኩት እኮ ሙሌ እኮ ቀላል ነው። ቆይ ላውራ እያልኩ ነው። ላውጣና ላንብብልህ፣ እንዲሁም በዚህኛው መጽሐፍ ላውጣና ይኸው ያውጥቼ በቪዲዮ እያነበብኩ ላሳይ። ጥያቄ እኮ ከእርሱ የተባለው ምንድነው ነው እኮ ሙሌ እኮ መጽሐፉን እያወጣሁ ነው። ጠብቀኝ አልኩ። እያወጣሁ መጽሐፍ ወጣው ይሄው። ኦኬ አንዴ መጽሐፍ ከሆነ እኮ አውጥቼልሃለሁ ሙሌ ወንድሜ። ወይስ ሌላ መጽሐፍ ነው የምታወጣው አንተ? ቆይ ስለ ትራንስሌሽን ምናልባት ካላወቅ አንዳንድ ነገር ስለ ትራንስሌሽን እነግርሃለሁ። እሺ አውጣው፣ ትራንስሌሽንን አውጣና አሳየኝ። ችግር የለውም። በቃ እኮ እንደዛ ብለህ ተረጋጋ እኮ። አዎ ትልቁ ላይ ሆነ ነው ክፈትና መሄድ እንደዚህ ማን ብሎ እንደተረጎመ በዛውም ታሳየኛለህ። ትራንስሌሽን ውስጥ ተገባ ማለት ነው። አይዋ እኛ ግን ፓሲቭ ሆነሳ መዝሙር ያሬድ ማለት አንዳንዴ ኦዲየንስን ማክበር ጥሩ ነው። ቃላት ስንጠቃላይ ከመሄዳችን በፊት ዋናው ፖይንት እየተረሳ ነው። እናንተና ፖይንት ያደረጋችሁም አካል አናቀውም። በዚህ ደረጃ ሰው እኮ ተሰላቸ። ከ3000 ወደ 1000 ወረደ እና ባካችሁ እስኪ እባክህ ተው ከንቲባው ተው። ከዚህ በኋላ እንዳትመጣ። ምን አይነት ሰው እናንተን ይላል? መምህር እኮ ነው እኮ ዲያቆን መዝሙር ያሬድ። ይቅርታ ዲያቆንዬ፣ በቃ እንዳታስገባው ካሁን በኋላ ተመስገን። እሺ እንዳታስገባሽ ተመስገን ካሁን በኋላ። ኧረ አይገባ። ቀጠል ዲያቆን። ይቅርታ ሙሌም ዲያቆንም አሪፍ ላይ ናችሁ። እኛ እየተማርን ነው። ሙሌ መጽሐፍ አወጣለሁ ብለዋል። እሱን ልጠብቅዬ ነው። ኦኬ ያው ያወጣው ነው። እሺ ትልቁ ላይ አድርገው። ሜቢ እኔን አሳልፈኝ። እኔ በእንትን የለኝም፣ ሞዴሬተር የለኝም። ካሜራ ከፍቻለሁ አይደል? ወደ አንተ ዞሯል። አዙረው። እየነካሁት ነው። ኦሬዲ አሁን ዞሯል። ትልቁ ላይ አሁን ፕሊዝ ሶፊያ ድግዴ በትልቁ አድርገው። አስቸግሮኝ ነው እንትና ማን ምንድነው የተቸገርከው? ሙሌም በትልቁ አድርገው። እንጃ። እሺ እንዴት ነው የሚሆነው? በትልቁ አስቸግሮኝ። አዲሱ ወደኛ ትርጉም ከሆነ ያጣው እምቢ ካለ ሜቢ አሁን እኔም እያወጣለሁ ነው ሙሌ። ኦኬ እስኪ ያው ከዚህ እያነበብክ እስኪ አሁን ጥያቄ የቱን ነው የምታነብልኝ? ምዕራፍ ስንት ነው የምታነብልኝ? ዕብራውያን ነው። ከዚህ እያነበብክ እስኪ ጠይቀኝ። አንተ አንቦ እንጂ ሙለታ ያመጣሁን በድንኳኒቱም ለአንብብና ጥያቄን ከዚህ ጠይቀኛለህ። ያው በድንኳኒቱም የሚያገለግሉ ከዚህ ሊበሉ መብት ያላገኙበት መሰዊያ ያለን አለና ከዚያ ነው የሚለው። ከዛ በኋላ ከዚያ ሊበሉ መብት ያላገኙበት መሰዊያ ያለን። ኦኬ ስለዚህ ጥያቄ ከዚያ የሚለው እዚህ ጋር ከዚያ የሚለውን ነው ማለት ነው አይደል? ከዚያ የተባለው ምንድነው? ኦኬ በጣም ቆንጆ። ከዚያ የተባለውን እነሱ ኦሬዲ በብሉይ ኪዳን መሰዊያ ያላቸው ኦሬዲ ይበላሉ ማለት ነው ከመሰዊያቸው፣ ከዛ ከነሱ መሰዊያ ማለት ነው። ይሄ ግን እኮ አይበሉም ነው የሚለው። የራይ ከራሳቸው መሰዊያ ኖ ይሄ የሚለው ይሄ የማይበሉበት መሰዊያ ነው የሚለው እኮ። የራሳቸው መሰዊያ ያላቸው ከዛ መሰዊያ ከራሳቸውማ ይበላሉ እኮ ከዚህኛ መሰዊያማ እኮ። ስለዚህ ይሄ መሰዊያ የማይበሉበት መሰዊያ ምንድነው? ያ የተባለው የትኛው ነው? ያ የተባለው እኮ ነገርኩ። ያ የተባለውማ ክርስቶስ ነው አልኩ እኮ። የማይበሉበት መሰዊያ የተባለው ክርስቶስ ነው። አዎ እንዴ ይቅርታ።
የብሉይ ኪዳን ካህናት የማይበሉበት መስዋዕት የተባለው ክርስቶስ ነው። አዎ ብያለሁ። አሁን ማን የፈታው እንደዛ ብሎ ያሳየኝ እስቲ። ያው እኔ መጽሐፉንም ያውጥቻለሁ። ማን ነው እንደዛ ብሎ የፈታው? ሙሌ ወንድሜ አንተ እንዳልከው አስተራይ ፕሊዝ ሚውት አድርግልን። ችግር የለው። እኔ እንደዛ ብዬ ፈትቻለሁ። ከዛ በኋላ ያንተ ፍቺ ነው ይሄ ሙሌ? አዎ የኔ ፍቺ ነው። ያንተ ፍቺ ነው እንጂ ምን አልከኝ? እኔ ልጠይቅህ ለአንተ እንጨርስ። ቆይ ያንተ ፍቺ ነው ይሄ? ጨረስን። ይኸው በቃ እኮ ነገርኩህ። እኔ መልሴ ይሄው ነው ብያለሁ። አስተራይ ፕሊዝ ሚውት አድርግልን ፕሊዝ። አስተራይ አትግባ። ይሄ ማለት ምን ማለት ነው እንዴ? እሺ ሙሌ ወንድሜ አሁን የፈታው ፍቺ እኔ መልሼልሃለሁ። እኔ አንተን ልጠይቅህ ወይ? እኔ አንተን ስለማውቀው ነው። ብዙ ጊዜ እዛው ወደ አንተ እንድመጣ አትፈልግም። እኔ ካንተ ጋር ብዙ ጊዜ አውርቻለሁ። እንጨርስ ስላለ እንዲመጣብህ ስለማትፈልግ እንጨርስ ስላለ ከዛ በኋላ ነገርየው በዛው ያልቃል ማለት ነው። አንተ እንድትጠየቅ ለምን ያልፈለግከው? እኔ መለስኩኝ። ይሄንን ሪከርድም አድርገው ምንም በለው። የኔ ፍቺ እንደዚህ ነው። ያንተ ሪከርድ ማድረግ ያልኩ ነው። ያንተ ፍቺ ደግሞ እንፈትሸው እስኪ። ሪከርድ የማድረግ እንትኑም አይደለም እየተያየን ስለሆነ ሙሌ አረስ አስተራይ ፕሊዝ አትግባ በመሃል። ኢትስ ኦኬ ያሬድ እኔ መለስኩልህ። ያንተ መልስ ደግሞ እንየው። እሺ አንተ የመለስክልኝ አንዴ ስማኝ ሙሌ ጨርሰናል። አንተ የመለስክልኝ የራስ መልስ ነው አይደለ? የራስ ትርጉም ነው አዎ እንጂ የማንም የቤተክርስቲያን ትርጉም አይደለም። የዚህም የመጽሐፉ ራሱ ትርጉም አይደለም። ያንተ ትርጉም ነው። የመጽሐፉ ትርጉም ነው እሱ። ያንተ ትርጉም ደግሞ የመጽሐፍ መሆኑን አለመሆኑን ደግሞ እንፈትሽ። የኔን ፈተሽከው እኮ ኦሬዲ ማሳየት ያለብህን ነገር። በጣም ጥሩ ችግር የለውም። በቃ ችግር ያኔ ትርጉም ነው ብለን እንቀበላለን። እሺ ቀጥል። በቃ ያንተን እንፈትሸው። እሺ ኦኬ። መስዋዕት የተባለው በዚህ በኮንቴክስቱ መሰረት ምንድነው መስዋዕት የተባለው? በጣም ጥሩ ከኢየሱስ ክርስቶስ ነው መስዋዕት የተባለው። አዎ ምክንያቱም የአዲስ ኪዳን መስዋዕታችን ኢየሱስ ክርስቶስ ስለሆነ። ኦኬ አሳየኝ። ምን ላሳየህ? እዚህ በኮንቴክስቱ መስዋዕታችን ኢየሱስ የሚለውን ከየት እኔ እኮ ትርጓሜ ያለኝ ትርጓሜ ላሳየህ። ትርጓሜ ትቀበላለህ? ነው ትርጓሜ አይደለም። እኔ በቤተክርስቲያን ነው የምፈታው። እንዳንተ እኮ በግል ያልፈታም ነኝ። በቤተክርስቲያን ስለፈታ እኔ ከመጽሐፍ አሁን የአንተ የቤተ ክርስቲያን ፍቺ ነው ፍቺ አይደለም እኮ የኔ ጥያቄ። የቤተ ክርስቲያን ፍቺ ስተት ስለሆነ እየተቃወሙ ነው። በምንድን ነው አንተ ስተት ነው ብለህ መዘንከው? ሙሌ በምን ሚዛን? በራስ ሚዛን አንተ መጽሐፉ ላይ አሳየኝ ነው ያልኩህ። እኔ ቤተ ክርስቲያን እንዴት ፈታች? እሱ የኔ እኔማ ይሁን እኔ መጽሐፉ ላይ ልመልስልህ ኮንቴክስት መሰረት ጨርስ ችግር የለም። በዚህ ኮንቴክስት መሰረት መሰዊያ አለን ብለዋል። ስለ መሰዊያው መልሳለሁ። ከዛ ደግሞ መስዋዕት አለ። መስዋዕቱ ኢየሱስ ነው የሚለው ከዚህ ከየት አመጣህ ነው የምልህ። በጣም ጥሩ። አንደኛ እኔ ቤተክርስቲያን ያለችኝ ነኝ። የግል ትርጓሜና የራሴን ሐሳብ የራሴን ምኞት መጽሐፍ ቅዱስ ውስጥ መተረጉም ምከትሰው አይደለሁም። ስለዚህ የመጀመሪያው ቤተክርስቲያኔ የተረዳችበት የቀደሙት አባቶች ተረዱበት ይሄን ክፍል መስዋዕት የተባለው ምክንያቱም ቅዱስ ጳውሎስ ይህ መሰዊያ አለን የተባለው ይህ መሰዊያ ላይ የድንኳኒቱ አገልጋዮች የመብላት መብት የላቸውም ይላል። ስለ ብሉይ ኪዳን መስዋዕት እያወራ ቢሆንም አኖሮ የብሉይ ኪዳን መስዋዕት የሚያገለግሉት የድንኳኒቱ አገልጋዮችማ መብት ነበራቸው መብላት። የዚህ መሰዊያ ግን ስለ እንስሳት መስዋዕት የሚሰዋበትን እና ያን ነገር እያነሳ ስላልሆነ አንድ ሚታጉን ፕሊስ። ስለዚህ መሰዊያ አለን ሲል ራሱን ጨምሮ መሰዊያ አለን፣ የአዲስ ኪዳን መሰዊያ አለን። ያንተ ቤተ ክርስቲያን ምን ትፈታለች እንዴት ትፈታለች? እሱ ምንም ማለት በቃ አያገናኝም። ጥያቄ እሱ አይደለም። ለአንተ ነው እሱ ሙሌ። ቆይ ልነግርህ ነው። አውዱ ላይ መስዋዕቱ ስለ መስዋዕቱ አውዱ ላይ አውርቶ አላወራም። በጣም ጥሩ። አሁንም ደግሞ ይመስላለሁ እኔ ኦርቶዶክሳዊ ክርስቲያን ነኝ በግሌ በራሴ ምኞት አንዴ ልመልስልህ እኮ ጥያቄ ልመልስልህ እኔ በግሌ አልፈታም እኮ አልኩ። ልመልስልህ እኔ አውርቷል አላወራም። ስለ መስዋዕት አውርቷል አላወራም። መጽሐፍ ቅዱስ ላይ ስለ መሰዊያ ማውርቷል ክፍል ስለ መስዋዕቱ ማውርቷል። ይሄን ደግሞ በምን አወቅህ አልከኝ? በምን አወቅህ? መስዋዕቱ ምንድነው? ኧረ ልመልስልህ። እሺ ቀጥል። መልስልህ። መስዋዕቱ ምንድነው?
በጣም ጥሩ። ይሄንን ክፍል ቤተክርስቲያኔ እንዴት ፈታችሁ፣ እንዴት ተረዳችሁ፣ አባቶቼ እንዴት ፈቱ፣ እንዴት ተረዳችሁ? እኔ ደግሞ ጉዳይ ነው ታዲያ እኔ ክርስቲያን ነኝ፣ ኦርቶዶክሳዊ ክርስቲያን ነኝ። እኔ ጉዳይ ነው እንደዛ ነው መልሰል። በቃ እሱን ምን ታረጋዋለህ አንተ? ለግል ትጠቀመዋለህ። እኔን ግን ስለዚህ አንተም የግልህን ትርጉም በግልህ ያዘው፣ እኔም የቤተክርስቲያን ትርጉም የራሴን ይዟል። በቃ የግድ መስማት አይጠበቅብንም። እኔን ለማሳመን አይደለ፣ እኔን ለማስረዳት አይደለ የመጣኸው? እኔ ማስረዳት አይደለ በትምህርቴ ነው አሙሌ። ቆይ አይደለም እዚህ መጣህ አይደለ? ወንጌላውያን አማኞች መሰዊያ የላችሁም፣ እኛ መሰዊያ አለን፣ መስዋዕት አለን ነው። መካነ ኢየሱሶች አላቸው፣ እናንተ የላችሁ። ቆይ ተው እሱ ፖለቲካውና ያሬድ ፖለቲካ አይደለም እኮ እውነት ነው የምናገረው። እሺ ተው። ቆይ ይኸውልህ አንተ ቤተክርስቲያንህን እዛ ቤተክርስቲያንን የምትለው ከአማኞችህ ጋር ከወንድሞችህ ጋር አውራው። እኔ እናንተ የምትሉትን ነገር ማላምን ሰው ነኝ። ስለዚህ ካላመንክ መልሴንም አሰማውም እኮ ሙሌ ለምን ታደርጋለህ? አይደለም መጽሐፉን ግን እቀበላለሁ። አሁን ለምሳሌ ተሳስቼ ቢሆን እኔ እናንተ የምትሉት መጽሐፉ ላይ ካለ እንድታረም እንድስተካከል ምን ታረጋኛለህ? ቤተክርስቲያንህ የፈታችውን እሱ አይመለከተኝም። ግን ቤተክርስቲያን አይመለከተኝም ስልህ እንደ እግዚአብሔር ቃል ካልሆነ ነው እንጂ እንደ እግዚአብሔር ቃል ከሆነ ኦኬ። እንደ እግዚአብሔር ቃል ያልፈታችውን እሱ አይመለከትም። እንደ እግዚአብሔር ቃል አንተ እንደ እግዚአብሔር ቃል ላለመሆኑ መመዘኛ ምንድነው ሙሌ? የራስ ትርጉም አይውልህ። አሁን አንተም ታረጋለህ። ቤተክርስቲያን እንደፈታች አውዱ ላይ ታወጣና የቤተክርስቲያን ፍቺ ልክ ነው ልክ አይደለም ብዬ ብጠይቅህ አይፈታች ተቀበላታለሁ ነው። በምን መሰረት ነው አንተ ይኸውልህ ሙሌ ለምሳሌ እኔ ቆይ ስማኝ ይኸውልህ ሙሌ እኔ ለምሳሌ መመዘኛ አለኝ። የኔ ትምህርት ትክክል ነው ትክክል አይደለም፣ የኔ ፍቺ ትክክል ነው ትክክል አይደለም የሚለው በቤተክርስቲያን ያረዳድ በአባቶች ፍቺ በቀደመችው በጥንታዊት ቤተክርስቲያን ፍቺ እንፈቷለሁ። አንተ ትክክል አይደለም ስትለኝ በራስ መመዘኛ ነው? በራስ ምኞት መመዘኛ በመመዘኛ ንገረኝ። በጣም ቆንጆ። አሁን እኔ ትክክል ነው ትክክል አይደለም የሚልህ የዚህ መጽሐፍ ጸሐፊ አለ። ይህንን መጽሐፍ ሲጽፍ ኦተርስ ኢንቴንሽን የጸሐፊው ኢንቴንሽን አለ፣ ጸሐፉ ላይ አስቀምጧል። ቴክስቱ ደግሞ አለ። ስለዚህ ቴክስቱ ምን ማለት ቴክስቱ ደግሞ ኮንቴክስት አለው ማለት ነው። ኮንቴክስቱ ላይ ምን እያለ ነው? መስዋዕቱ ምንድነው? መሰዊያው ምንድነው ብሎ አውርቷል የሚለው ነገር እዛ ለመረዳት ሞክራለሁ እንጂ ዶግማቲክ ወይ ኦፍ ኢንተርፕሪቴሽን ፎልት ወይ ኦፍ ኢንተርፕሪቴሽን የሆኑ ሰዎች ሰብሰብ ብሎ የፈቱትን ፍቺ በቃ እነሱ ፈቷል አይደለም። እዛ አውዱ ላይ ምንድነው መሰዊያ ብሎ መስዋዕቱስ ምንድነው የሚለውን እዛ ለምሳሌ በጣም ጥሩ ሙሌ። ለምሳሌ እኔም የቤተክርስቲያንን ፍቻ መጣው፣ አንተም የግልን ፍቻ መጣ። ማን ነው የሚዳኘን ንገረኝ። መጽሐፉ አለ። ይኸውልህ መጽሐፉን ይዘንማ ይኸውልህ ሙሌ ወንድሜ ልክ እንደሰማሁህ ስማኝ። መጽሐፉን ይዘንማ አንተም የራስን ትርጉም አስቀመጥክ አይደል? አንተም የመሰለን አስቀመጥክ። እኔ ደግሞ ቤተክርስቲያኔ የተረዳችበትን የኔን ሳይሆን የቤተክርስቲያኔ አባቶች አረዳድ ከጥንት ጀምሮ የቤተክርስቲያኑ አረዳድ የጥንት ቤተክርስቲያን አረዳድ ይሄን አባቶች እንዴት ፈቱት የሚለውን በዛ ፍቺ መሰረት ፈትቼ ስነግርህ አልቀበልም ማለት። ስለዚህ እኔና አንተን ያንተም የግል ትርጉምህ ካልዳኘን የኔንም የአባቶች የጥንቷ ቤተክርስቲያን አረዳድና በዚህ ላይ ያላትን ትርጉም ካልተቀበልክ ማን ነው የሚዳኘን? እናንተ ንገረኝ። ሚዳኘን ነገርኩህ እኮ ሚዳኘን ስልጣን ያለው መጽሐፉ ነው። መጽሐፉን ግን አንተ ለመቀበል ዝግጁ አይደለም። ዝቅ ብለህም ከፍ ብለህም ለማንበብ አልፈለክም። ዝቅ ብለህ አንተ እዛው ላይ ምን ብታሳይ መሰለህ የምረዳ ቤተክርስቲያንህን የፈታችበትን ምናምን ሳይሆን እዛ ላይ ይሄው መስዋዕቱ እኮ ኢየሱስ ነው ይላል፣ መሰዊያው ደግሞ ጠረጴዛ ነው ይላል ብትለኝ እዛው አሳይት እንዴ ይዘከ ባይዘወይ መስዋዕቱ ጠረጴዛ ነው መሰዊያው ጠረጴዛ ነው የሚለውን አታሳየኝ። ኢቭን መስዋዕቱ ግን ኢየሱስ ነው የሚለውን ብታሳየኝ እዚሁ ክርክር አንገጥምም ነበር። ኤኒዌይስ መስዋዕቱ ኢየሱስ ነው የሚል የለም። መስዋዕቱ ኢየሱስ ከሆነ እናንተ ደግሞ የምትሰው ከሆነ እናንተ ናችሁ ኢየሱስን የምትሰውት። እሺ በጣም ጥሩ። አሁን በቃ ሐሳብ ልስጥና እንጨርስ። ለምን አሁን እንደሰማሁህ ስማኛ ሙሌ፣ እኔ ዝም ብዬ ሰምቻለሁ አይደል? የኔን ሐሳብ ደግሞ ስማኝ ወንድም ማለት ኦኬ። እኔና አንተ ዝም ብለን አሁን ክብ ነው መሰለው። ምክንያቱም አንተ የግልህን ሐሳብ የግልህን ምኞት የግልህን ትርጉም የመሰለን ተርጉመህ ሰጠኸኝ። ከዛ ደግሞ ስጠይቅህ ይሄ እኔ ሐሳብ ነው አልከኝ። ኦኬ አልኩኝ። እኔ ደግሞ ሳሳይህ የአባቶችን መረዳት የጥንቷ ቤተክርስቲያን መረዳት የአባቶችን ፍቺ፣ ምክንያቱም ከእኔና ካንተ የቀደሙ አባቶች አሉ። እኔና አንተ ሳንቀድም የቀደሙ አባቶች አሉ። ከየሐዋርያቱ ቀጥሎ የሐዋርያቱ ሰክሴሽን ላይ ያሉ አባቶች የተረዱበት አለ። የጥንቷ ቤተክርስቲያን የተረዳችበት ይሄን ክፍል
ብላ ፈታችሁ። ይሄን ቃል እንዲህ ብላ ፈታችሁ የሚለው የኔ መመሪያ ይሄ ነው። ምክንያቱም እኔ ልመልስ ምንድነው ጥያቄ? እሺ አረዲ እኮ ጥያቄ ምን ነበር? በመጽሐፍ ቅዱስ ትርጉም አድርጌ ላሳየህ፣ በአባቶች ትርጉም አድርጌ ላሳየህ መልሴን ወይስ ይቅርብ? ምንድነው የኔ ጥያቄ? መልሱን ማን ነው ጥያቄ? መሰዊያችን የኔ ጥያቄ አይደል አየ ጥያቄን ሳትረዳ ጥያቄን ሰምቻለሁ። ሙሌ ወንድም ያሳዝናል። ምንድነው ጥያቄ? ኦኬ የምትሰውት ክርስቶስን እናንተ ናችሁ ያልክ አይደል? አለቀ። እሱን መልስልኝ። ካህን ነው የሚሰዋው እኮ እንዴ። መሰዊያለን የሚለው አሁን መሰዊያለን ብሎ የሚለውን ኦሬዲ ለካህናት ብቻ ነው የሚለው። ይሄን የሚመለከት የክርስቶስን ክቡር ስጋ ክቡር ደም አንተ ቤተ ታዘጋጃለህ? ቆይ አይደል አለን ነው ወይ? ስለ ክርስቶስ ክቡር ስጋ ታዘጋጃለህ ወይ? ሙሌ አንተ ነው ያልከው። የጠየቀኝ ነው እየመለስኩልህ ነው። ስለ ክርስቶስ ስጋና ደም አያወራ አይደለም እዚህ ያልከው። እሱም ደግሞ ላሳየህ እኔ በአባቶች ትርጉም እኔ ቤተክርስቲያን አለች በቤተክርስቲያን ትርጉም ላሳየህ ታሳየኛለህ። ግን እያወራ ያለው መሰዊያለን ብሎ ለዕብራውያን ሰዎች ሲነግራቸው ወይ ስማኛ ብራዘር፣ መሰዊያለን ብሎ ኢቭን ወደ ካህናትም ቢሆን እንመጣለን። መሰዊያለን ብሎ ለዕብራውያን ሰዎች ሲነግራቸው ኦሬዲ ለዕብራውያን በዕብራውያን ለሚገኙ ካህናት ማለት እናንተ እንደምትሉት ማለት ነው። ካህናት ለኛ ተው ሙሌ ፕሊዝ እንዴ እኮ በእኛ ጥያቄ ብቻ አቅርብና እኔ እኮ እናንተ ካህናት ብላችሁ ለምትሉት እያልኩ ያለሁት እኮ እኛ ካህናት የምንለውን ያመነን ሁሉን ነው መጽሐፉ የሚለውን ማለት ነው። ስለዚህ አንተ ካህን ነህ ሙሌ? አዎ ካህን ነህ። እሺ የክርስቶስን ክቡር ስጋ ክቡር ደም ቤት አዘጋጃለህ? የክርስቶስ ክቡር ስጋና ክቡር ደምን የሚያዘጋጀው ካህን ነው የሚልም የለም። ታዘጋጃለህ ወይ? አንተ ነው ያልኩት እኔ የሚል የለም ነው የምልህ። አንተ ታዘጋጃለህ ወይ ነው ያልኩት። እኔ ለምን ቤት ያዘጋጃለሁ? የሚዘጋጀው ሲጀመር ህብረት ላይ ነው። በህብረት ነው የሚዘጋጀው። ሁሉም ሰው ነው የሚያዘጋጀው? የሚያዘጋጅ ሰው የለም? ሚስጥሩም ሲጀመር እኮ የህብረት ሚስጥር እኮ ነው። ኖ እኔ እሱን አይደለም። እኔ አንተ ታዘጋጃለህ ነው ያልኩት። አንተ በቸርች ታዘጋጃለህ? አላዘጋጅም። አንተ ግን ታዘጋጃለህ? ቸርች ላይ አንተ ታዘጋጃለህ? ምንም የማላዘጋጅበት ምክንያት የለም። እኔ እሱን አላውቅ። አዘጋጅተህ ታቆርባለህ፣ ትሰጣለህ? ማቆረብ የሚባል ነገርም የለም ሲጀመር። ቁርባን የሚል አዲስ ኪዳን ችግር የለውም። ቶሽ በአንተ ልውሰደው። ታበላለህ፣ ትጠጣለህ። ማቆረብ እኔ አላበላም፣ እንበላለን እንጂ አብረን እኮ ነው የምንበላው። የሚያዘጋጃለሁ እኮ አልከኝ። በመጽሐፍ ቅዱስ ይኸውልህ፣ በመጽሐፍ ቅዱስማ የሚያበላ የሚባል የለም፣ የሚበላ ነው ያለው። አዘጋጃለሁ አልከኝ እኮ ይኸውልህ እኮ ነገርኩህ። የሚያበላ እንበላለን አብረን እንጂ የሚያበላ አንተ አዘጋጅተህ እንዴ ምን ማለት ነው? አንተ ጋግረህ ነው አዘጋጅተህ የምትለው? መጋገሩ ነው። እኔ እንጃ። እኔ አንተ የምታዘጋጀውን አላውቅም። አንተ ታዘጋጃለህ እኮ መጋገሩ ነው ማዘጋጀት የምትለው? ምንድን ነው? እኔ አላውቅም። ያንተን አዘጋጅ አንተ ነው የምታውቀው። ሙሌ ምንድን ነው ማዘጋጀት ላንተ? እኔ ምን አውቃለሁ? ያንተን ንገረኝ እንዴ። አንተ የምትጠይቀውን ሳታውቅ ነው የምትጠይቀኝ? በቃ ምን ማለት ነው? በቃ እንመለስ። ችግር የለውም። ምን ማለት ነው ማዘጋጀት ስትል? ቶ በቃ አዘጋጃለሁ ስትል ችግር የለውም። ቶ እኮ ያው እሱ ነው። በቃ ችግር የለውም። እንተውና ስለዚህ ካህናትም ቢሆን የምትሰውት ኦኬ፣ ካህናት በሚለው ልስማማ። እናንተ ካህናት ነው የምትሰውት። የአባቶችን ትርጉም ላሳይ ሳላሳየ ኢየሱስ ይሰውታል ወይ? ሙሌ ካህናቶቹ ክርስቶስ አማናዊው የአዲስ ኪዳኑ የሚሰዋው በግ ዕለት ዕለት በቤተክርስቲያናችን የምንበላው የምንጠጣው የአዲስ ኪዳኑ በግ ኢየሱስ ክርስቶስ ይባላል። የምትሰውት ግን እናንተ ናችሁ አይደል? ካህናቱ ይሰውታል፣ እኛ ደግሞ እንቀበላለን። ካህናቱ ኢየሱስን ይሰውታል። አዎ የአዲስ ኪዳኑን በግ ዕለት ዕለት እንበላለን እንጠጣለን። መጽሐፍ ቅዱስ ውስጥ ኢየሱስን የሰው ሐዋርያት አሳይ። ምን ማለት ነው ኢየሱስን የሰው ሐዋርያት ማለት? ጥያቄን ሐሳብ በደንብ ንገረኝ። ሐዋርያት ካህናት ናቸው አይደል? ኖ የጠየቁ ሐዋርያት ማን ናቸው አይደለም። የጠየቁ ጥያቄን አብራራው። ኢየሱስን መሰዋት ማለት ነው እኮ አንተ ነህ መሰዋት ማለት ነው። ጥያቄህን አብራራው ነው ያልኩት። ጥያቄ ምንድነው? አልገባኝም። ኢየሱስን መሰዋት ማለት ነው። በጣም ቆንጆ። ምንድነው የኔ ጥያቄ እየጠየቅኩ ያለሁት ወንድም ያሬድ? አሁን እዚህ መስዋዕቱ ኦሬዲ ኢየሱስ ነው። መሰዊያው ደግሞ ኦሬዲ መሰዊያውን በእርግጥ አልነገርከኝም፣ ትነግረኛለህ። ኦኬ ዞሮ ግን ሰዊያዎቹ ነገርከኝ። የሚሰውት እነማን ናቸው አልክ? እኛ ነን አልክና ካህናት አልክ። አክቹአሊ እኛ ነን አልክም። ሶሪ እንትን እንዳላረግ ማለት ነው፣ ሚስ ሪፕሬዘንት እንዳላረግ። ካህናት ናቸው የሚሰውት አልከኝ። ስለዚህ ኢየሱስ የሚሰውት ካህናት ናቸው አልከኝና ማስረጃ የለህም። እኔ እየጠየቅኩ ያለሁት በመጽሐፍ ቅዱስ ካህናት ኢየሱስን ሲሰዋ አሳየኝ እያልኩ ነው።
ምንድነው ማስረጃ የለህም ማለት ምን ብዬ ነው ማስረጃ የለህም ያልከው? ኢየሱስ ካህናት እንደሰውት ማስረጃ። በጣም ጥሩ። እሺ ክርስቶስን መሰዋት ማለት ክቡር ስጋውን ክቡር ደሙን ማዘጋጀት ማለት ነው። ኦኬ በደንብ ስማኝ። ክቡር ስጋውን ክቡር ደሙን አንዴ ልጨርስልህ። ከጠየቀኝ ልጨርስ። ልጨርስልህ። ኦኬ ኢየሱስ ክርስቶስ ምክንያቱም ክርስቶስ ምን አለ? ከሰማይ የወረደ የሕይወት እንጀራ እኔ ነኝ፣ ስጋዬን ብሉ ደሜን ጠጡ ብሏል። ስለዚህ ያ የታረደልን በግ ኢየሱስ ክርስቶስ ስለሆነ የአዲስ ኪዳን መስዋዕታችን እውነተኛ መስዋዕት ኢየሱስ ክርስቶስ ስለሆነ ያ እውነተኛው መስዋዕት ኢየሱስ ክርስቶስ በቤተክርስቲያናችን ዕለት ዕለት ቤተክርስቲያን ለልጆቿ ክርስቶስን ታበላች ታጠጣለች። የክርስቶስን አማናዊ ደም አማናዊ ስጋ ሰጣለች፣ ታበላች ታጠጣለች። ስለዚህ ክርስቶስ ቤዛ ስለሆነ ክርስቶስ መስዋዕት ስለሆነ እውነተኛው መስዋዕት እውነተኛው በግ ስለሆነ መስዋዕታችን ክርስቶስ ቤዛችን ክርስቶስ ብለን እንጠራዋለን። ስለዚህ ክርስቶስን በቤተክርስቲያናችን እውነተኛው በግ ዕለት ዕለት ይሰዋል። ዕለት ዕለት ለልጆቿ ቤተክርስቲያን ሰውታ ወይም ክርስቶስን ስጋውን ደሙን ታበላለች ታጠጣለች። መጽሐፍ ቅዱስ እንደሚናገረው ሐዋርያትም ይህንን ክቡር ስጋ ክቡር ደም ወይም የቁርባን ስርዓት ወይም የጌታ እራት በሐዋርያት ሥራ ምዕራፍ 2 ላይ እንደምናነበው ዕለት ዕለት ይሄን ያደርጉ ያዘጋጁና አምኖ ለመጡት ወደ ማህበሩ የተቀላቀሉት ያበሉ ያጠጡ ነበር። ስለዚህ ቤተክርስቲያናችን ክርስቶስን እውነተኛ በግ ነው፣ የአዲስ ኪዳን መስዋዕት ነው፣ አማናዊ በግ ነው፣ እውነተኛው በግ ነው ስትል መስዋዕታችን ክርስቶስ ብላ እውነተኛውን በግ ትሰዋለች ማለት ነው። ገባ? አሁን ሙሌ ኦኬ። እናንተ ዝም ብዬ ጨረስኩት መሀል ላይ አክቹአሊ እየገባ ነው እያልከኝ ስለሆነ ሐሳብን ጨርስ ነው ሳይቆራረጥ ማለት ነው። ስለዚህ መጽሐፍ ቅዱስ ውስጥ አሁን የራስህን አወራኸኝ። መጽሐፍ ቅዱስ ውስጥ ኢየሱስን የሚሰዉ ሰዎችን አሳየኝ ያልኩ አለቀ። ሐዋርያት ኢየሱስ እንደሰዉት አሳየኝ። ኦኬ የጌታን ስጋና ደም ማዘጋጀት መሰዋት ማለት ነው እኮ እሱን አሳየኝ ነው ያልኩ። ሐዋርያት ያዘጋጁ ላሳየህ ኖ የጌታ አሁን እናንተ መስዋዕቱን የምታቀርቡት ኦልሬዲ ምግቡን ማዘጋጀት ነው ወይስ ጌታ በትክክል እንደሚታረድ ሁሉ ጊዜ እንደዛ ታምናላችሁ? አታምኑ? ማለት ልክ ጌታ ምንድነው ጥያቄ? ስለ ቁርባን እውነተኛ ነው ወይስ አይደለም ነው? አይደለም። ጌታ ሁሉ ጊዜ ለተለት እንደሚሰዋ እንደምትሰውት ያንንም ስትሰው ኦልሬዲ መልአክ መጥቶ ለካህኑ መሰዊያ እንደሚሰጠውና ልክ አንድ ሞሰብ ወርቅ ኑሮ ከዛ ህፃን ልጅ ወጥቶ ከዛ እንደሚሰዋ ካህኑ እንደዛ ታምናላችሁ? ምንድነው የምታወራው ሙሌ? ኧረ በእናትህ ሙሌ መጽሐፍ ቅዱስ እያወራህ የሆነ ተአምር ታነሳለህ እንዴ? መጽሐፍ ቅዱስ ላይ ሁን እንጂ መጽሐፍ ቅዱሱ ጨረስክ? መጽሐፍ ቅዱስ አይደለም እንዴ ተአምሩ? ተአምሩን ነው የምንወያየው ወይስ መጽሐፍ ቅዱስ ነው የምንወያየው? ተአምሩ መጽሐፍ ቅዱሳዊ ነው አይደለም? አክቹአሊ ተአምሩ ነው የጠየቁት ጥያቄ መጽሐፍ ቅዱስ ላይ ነበር እኮ እስካሁን እኮ መጽሐፍ ቅዱሳዊ አይደለም እንዴ? እሱ ስለ ሐዋርያት እኮ የጠየቀኝ ነው ወንድሜ። ምን ሆናለ? ለምንድን ነው ተአምር ጋር የምትሄደው? ስለ ሐዋርያት የጠየቀኝ ልታሳየኝ አትችልም? እሱማ ሐዋርያትን ኢየሱስ ሰው ምንድነው ማሳየት ያልቻልኩት? ላሳይህ እንጂ የጌታን ስጋና ደም ሲያዘጋጁ ላሳይህ። እሱ ነው የፈለከው? አዎ አሳየኝ እስኪ ሲያዘጋጁ። እሱ አክቹአሊ የጌታን ስጋና ደም ማዘጋጀቱ በራሱ መስዋዕት መሰዋት ነው። የሰው ነው። ክርስቶስ የአዲስ ኪዳን መስዋዕት ነው አይደለም? ክርስቶስ የአዲስ ኪዳን መስዋዕት ነው አይደለም? ምንም ጥያቄ የለውም። መስዋዕት ክርስቶስ የአዲስ ኪዳን እውነተኛው በግ የታረደው በግ እኔ ጠየቅኩ። እሱን አይደለም ስለ ሰውዩ ነው እያወራን ያለ ነው። የጠየቅኩ እኔ መስዋዕት ሲባል ምን ማለት ነው የጠየቅኩ ነው ያለው። ኢየሱስ ክርስቶስ መስዋዕት ነው ሲባል ምን ማለት ነው የጠየቅኩ ነው ያለው። ሰውዩ ማን ነው ነው የኔ ጥያቄ። ደግሞ ካህናት፣ ሐዋርያት፣ ኋላ ደግሞ ካህናት። ኦኬ እኮ እንደዛ ሰው ሲባል ምን ማለት ነው ታዲያ? ልነግርህ እኮ ነው። ሰው ሲባል ምን ማለት ነው? እውነተኛውን የአዲስ ኪዳኑን በግ ለአማኙ ማብላት ማለት። ምክንያቱም ክርስቶስ ምን አለ? ይህንን አድርጉ። ለጨርስ ለረፕሊስ ማስረጃ ጋር እያቀረብክ አሳይ። ሰውት ማለት እንደዚህ ነው የሚለውን አሳይ። ሰውት ሲባል ለምሳሌ ሐዋርያት ኢየሱስ ክርስቶስን የጌታን ማዕድ ሲያቀርቡ ጌታን እየሰው ነው የሚል ማስረጃ አቅርብልኝ እስኪ። እኛ እኮ ቤተክርስቲያን ያለችን ቃል በቃል እንደዚህ የሚባል ነገር እኮ የለም እኮ ሙሌ። ቃል በቃል ከጠየቀኝማ አንተንም ቃል በቃል ጠይቃለሁ እኮ። ቅድም እንኳን ቃል በቃል ጠይቄ እኮ አልመጣልኝ። አይደለም ሚኒንግ ነው ኮንቴክስት ነው የምትለኝ ያለ ሙሌ። ሚኒንግ እየጠየቁ ያለሁት ለምሳሌ ለምሳሌ ሙሌ ኢየሱስ ክርስቶስ መስዋዕት ይባላል አይባልም?
ግልጽ ነገርኩህ እኮ ይባላል። አዎ መስዋዕት ነው። እሺ ልጨርስ። ቆይ ቀስ ያልክ ኢየሱስ ክርስቶስ መስዋዕት ይባላል። አንዴ ቆይ ሌላ መሀል አትግቡ ፕሊዝ። ኢየሱስ ክርስቶስ መስዋዕት ይባላል አይደለ? በጣም ጥሩ። እኛ የክርስቶስን እውነተኛ ስጋ ነው እውነተኛ ደም ነው የምንበላው የምንጠጣው። እኛ ኦርቶዶክሳውያን ክርስቲያኖች ኦኬ፣ የምንበላው የምንጠጣው እውነተኛ ህብስት፣ እውነተኛ መጠጡ፣ ያ ህብስቱ ስጋው ነው እውነተኛው፣ ደሙ ደግሞ እውነተኛው ደሙ ነው ጽዋ ብለን እናምናለን። ይሄንን ስለምናምን መስዋዕታችን ኢየሱስ ክርስቶስ የታረደልን በግ ኢየሱስ ክርስቶስ ብለን ያንን የምንበላውን የምንጠጣውን የታረደልን እሱ ነው የተሰዋልን እሱ ነው ስንል መስዋዕታችን እንለዋለን ማለት ነው። ምክንያቱም ክርስቶስ የተሰዋልን ስለሆነ መስዋዕት ስለሚባል ክርስቶስ። ኦኬ አንድ ጥያቄ ልጠይቅና የመጨረሻ እዛው ክፍል ላይ ከፈቀድልኝ ማለት ነው። በእርሱ የሚለው ምን ነው? በእርሱ ብሎ የሚለው በመሰዊያው ላይ ማለት ነው። ከመሰዊያው ማለት ነው። ከመሰዊያው ማለት በእርሱ ማለት ምን? በእርሱ አይደለም ከእርሱ ነው የሚለው። በእርሱ አይደለም ከእርሱ ነው የሚለው። በእርሱ ከታች በእርሱ የሚለው የቱ ጋር ነው? ቁጥር ላውጣልህ። ቁጥር 15 ላይ 14 እስከ 15 ባለው በእርሱ የሚለው ማን ነው? በእርሱ ተብሎ የተባለው የት አለ? አሳይ። ኦኬ እሺ፣ አውጥቼ ላሳይ በእንትን። ቆይ እኔም ልከፈትልህ፣ ችግር የለውም። ኦኬ አወጣለሁ ከፈለክም ኦልሬዲ ቪዲዮ መክፈት ስለምችል። እሺ መሰዊያ አለን ይላል። ከእርሱም ሊበሉ ድንኳኖች የሚያገለግሉ መብት የላቸውም። ያው ከእርሱ የሚለውን ቁጥር 16 እዚህ ጋር ቁጥር 16 በእርሱ የሚለው በእርሱ ማን ነው? በእርሱ እያለ ያለው። እሺ በጣም ጥሩ። በዚህ የምትኖር ከተማ የለችንም እና እንግዲህ ዘወትር ለእግዚአብሔር የምስጋና መስዋዕት ማለት ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቅርብለት ይላል። እሺ በእርሱ የሚለው ማን ነው? ምን ነው? በእርሱ ማን ነው ወይ ምን ነው? ምንድን ነው በእርሱ የሚለው? በጣም ጥሩ። እሺ ስለዚህ እሱንም አሁንም ትርጓሜን አውጥቼ ላሳየህ። ምክንያቱም እኔ ከኪሴ ስለማልተረጉም። አዎ ጥሩ። እሺ ችግር የለውም። አውጣና ሳሳይ ምን እንደሆነ። እሺ አንዴ ላውጣልህ። አዲስ ኪዳን ትርጓሜ አሪፍ። እንደዚህ ትርጓሜን ከተቀበልከኝማ አሪፍ ነው። ኦኬ አውጣ፣ ችግር የለውም። ታለን የምድር ሊሰጠኝ ምናልባት እንድትሰጠኝ። እሺ አንዴ ልጨርስና ከሌላ ሰው ጋር ትቀጥላለህ። አስተራይ ሌሎቹ ምድር እንዲያገኙ ማለት ነው። አንተ ጋር ነው የምቀጥለው ነው። እኔ ደክሞኛል። አስተራይ ስታት ነገር እየሰራ ስለሆነ ችግር የለውም። ከሌላ ሰው ጋር ትቀጥላለህ። እንድትወጣ ስለምፈልግ ነው። ተምረህ እንድትወጣ ማለት ነው። አስተራይ ወንድሜ ይኸውልህ፣ አንተም እኔም እየተማማርን ስለሆነ አንተ አይደለም የምታስተምረኝ፣ የምታስተምረኝ ቤተክርስቲያኒቱ የምታስተምረኝ። ሀሳቦች ሼር እናደርጋለን ብትለኝ እቀበላለሁ። ሀሳቦችን እንለዋወጣለን ብትለኝ እቀበላለሁ። ግን ላስተምር ምናምን የሚለው ነገር እኔ ካንተ አልማርም። ምክንያቱም ትምህርት ልዩ ስለሆነ የኔ ልዩ ትምህርት የክርስቶስ ኢየሱስ። አሁን ክርክሩ ቀርቶ ሁለቱ ቀጥሎ አስተሪያ ይታረግ። እሺ ቀጥል ዲያቆን። እሺ አንዴ ላውጣው ብዬ ነው። እሺ ሙሌ ይቅርታ። እኔ አንዳንድ ጊዜ የምትገቡ ሰዎች ነግረን ይችላል አምናለሁ። አይ ኖ እኔ ችግር የለውም። ሰውም እንዲያው ስለምፈልግ ነው። እሺ ችግር የለውም። አውጣ። ሰውም እንዲያው ስለምፈልግ ነው ሙሌ። እሺ ወንድሜ። እሺ ዕብራውያን ኦኬ ዕብራውያን መልእክት ላውጣልህ። ኦልራይት እሺ አንዴ እስከዛ ሰላም ተባሉ። እስካውጣው ታገሱ። አውጣው ያሬድ አውሩ እስከዛ። እሺ መዝሙር ያሬድ እስኪያወጣ ድረስ ታብታብ በማድረግ ተባበሩ። ቤቱ ፌዝ ቀጥተኛ ሃይማኖት ዶክተር ሁላችሁንም ሰላም ብያለሁ። ታብታብ አድርጉት። ቤቱን አልደረሱም ፓስተር ሰፈር
እየሰማው ነው ግን ያው ታብታብ የተደረገም ኮፒ ሊንክ አይደለም በእርግጥ እዚህ ቤት እንደዛ ሰው ሁሉ ቁጭ ብሎ እንትን ነው አሁን እኔ እራት አጋጣሚ ራለ መብላት ወጣ ብዬ ነው ራቴንም አግኝቻለሁ እንግዲህ ልምረጥና አንዱ ነው እናንተ ለማንኛውም አዎ ስራ ይሄ ነው ታብታብ ማስደረግ ነው ተብያለሁ እኔም ታች ላይ አዎ ስራ እሱ ነው እኔ ያዛለሁ አንተ ትቀጠቀጣለህ ጣትን ለኮመንት ሳይሆን ለታብታብ አፍጥ ነው ወዳጅ በቃ አንተ ለእንግሊዘኛው ልጠቀም ካቴና ባይብልን ሙሌሺ አማርኛው እየወጣልኝ አይደለም ዝም ብሎ ዝግት እንደዚህ ድፍን ነገር ነው መሳየኝ ይወለ እሺ ዕብራውያን 10 ኦኬ Hebrew 13:10 ይሄው እሺ we have an altar ይላል መሰዊያ ያለን የሚለውን እሺ ምኑን ነው ሚውት አታረግም አስራይ ሁሉም ማውራት እኮ ይፈልጋል ለምን ሚውት አታረግም እኮ አድርጋለሁ ግን እሱንም እንየውን ያልኩኝ እኮ አንተ በቃ ሁለቱ ይወያዩ ከፈለክ ከኔ ጋር ትወያያለህ ባላ ወይ ከተሙ ጋር ሚውት አረግና ሁላችንም እየተማረን ስለሆነ እና እኛም እኮ ያው ማውራት እንፈልጋለን እሺ ያው ሙሉ የዮሐንስ ዮሐንስ ኦኬ but to do good and to communicate ምን አልከኝ አይ ቀጥል እሺ በእርሱ የሚለውን ብቻ እሷን እንድታሳይ ነው ኦኬ ቀጥል ኦኬ እሺ እሱን ከሆነ እሷን ብቻ ሰሌክት አድርጌ ላሳየ and he does not lie the Lord is my helper and I'll not fear himself he says I shall not fear what man shall do unto me what's considering is the same this is remember them that the Lord will not courage Psalm 11 okay Psalm 11 ኦኬ እሺ ከዚህ ጀምሮ ናምበው ወይ ሜቢ ሙሉን ካነበረ ጅምሮ ዳት ኢዝ ይላል ይሄ ማለት ይላል ወይም ቆይ እስቲ ይሄው ኦኬ እንዲሁም ልከውልኛል ሰዎች ያው እሺ ይወለ የዕብራውያን ሲተረጉሙ 16ን ያው ለነዳያን መስዋዕት መመጽወትንም አትተው እናንተ በመስጠት እነሱ በመቀበል በጸሎት አንድ መሆንን አትተው እንዲህ ያለ መስዋዕት እግዚአብሔርን ደስ ያሰኘዋልና ስለዚህ በእርሱ ያለው አላህ ሙሌ በእርሱ ያለው እሺ በእርሱ ያለው እስመ ዘከማሁ መስዋዕት ያለው ፊልጵስ 4:18 ያመጣና እንዲህ ያለ መስዋዕት እግዚአብሔርን ደስ ያሰኘዋል በእርሱ ያለው የትኛው ነው ብሎ ያስቀምጥላል በእነዛ በመታረጋቸው ለነዳያኑ መመጽወትን መልካም አረግን በመስጠት ውስጥ በመቀበል ውስጥ በእነዚህ ውስጥ ሁሉ ያለውን በእነዚህ ውስጥ የሚገኘውን ዋጋ በእርሱ ብሎ ያስቀምጣል በእርሱ የሚለውን እርሱ ተናጥል ነው ብዙ ነው እንዴ በእርሱ ነው እንዴ በእርሱ አይደል ያለው አዎ በእርሱ ሲል በእርሱ ውስጥ ሲል በእነዛ በመሰራቸው መልካም ስራዎች ውስጥ ማለት ነው እነዚያ ስንት ናቸው ብዙ ማለት ነው አይደል ያሪዶ አዎ በእርሱ መጽሐፍ ቅዱሱ እንደዚህ አይነት ቃላቶች እኮ ፍቾች አሉት ብዙ ቦታ ኦኬ እሺ እስኪ ግሪኩን እናውጣውና እንየው ማለት አሁን እንየው ይቻላል ኦኬ በጣም ቆንጆ ግሪኩን እናውጣና እንየው እሺ ስለዚህ ሲንግል ነው ወይስ ፕሉራሊቲ ነው የሚያሳየው ምንድነው የሚለውን ነገር ይሄው ነው ይሄው ላውጣ ይሄው አውጣውና እስኪ እንትኑን ይይልኝ አሁን በእርሱ ማለት
ምን ማለት ነው የሚለውን ነገር አንተ እንዴት ነው ብዙ ያረካቸው እነዚህን አለ። እሺ አውጣሽ። እሺ 16 አይደለ? 16 እሺ and do not neglect doing good and sharing, for with such sacrifice God is pleased ይላል። እንግሊዘኛው የሚለው ነው and do not neglect doing good መልካም ማድረግን ቸልተኛ አትሁኑ and sharing ማካፈልን for which such sacrifice እንዲህ ያለ መስዋዕት God is pleased 15 ላይ መጨረሻ ላይ ነው 15 ላይ ማለት ችግር የለውም ያው 15 እሺ through him then let us continually offer up a sacrifice of praise through him ነው እየጠየቁ ያለው እኔ through him የተባለው ምንድነው? through him ነው የፈለከው? ኦኬ እሺ him ከሆነማ በእርሱ የተባለው ኢየሱስ ክርስቶስ ነው። ኦኬ እርሱ የተባለው ኢየሱስ ክርስቶስ ነው አይደለ? በእርሱ የተባለው ምክንያቱም ያለ ክርስቶስ መልካም ነገር አታረግማ። በጣም ቆንጆ፣ በጣም አመሰግናለሁ ያሬድዬ፣ በጣም አመሰግናለሁ። እርሱ የተባለው ክርስቶስ ኢየሱስ ነው። ከዛ በክርስቶስ ነው የምናቀርበው ምንድነው? መስዋዕት ነው አይደል የምናቀርበው? ኖ አሁን ኦኬ በጣም አሪፍ። ምንድነው ምን እያለ መሰለ ላሳየ፣ ችግር የለውም። ይሄው አካፍቼ ላሉ ቁጥሩ ኦኬ ይኸውልህ፣ ያው ቃላቷን ልውሰድልህ። through him አይደል የምትለው? through him ኦኬ እዚህ ጋር እዚች ጋር ወይ ከዚህ through ከሚለው ልጀምርልህ። እናት ቋንቋው after always among ይላል። through a primary preposition denoting the channel of an act through ይላል in very wide applications local casual occasional after always among at avoid because of that brief by ያለ ተረጉሟል። ኦኬ አይ ምንድነው እያልኩ ያለሁት መሰለኝ ያሬድዬ፣ በእርሱ የምናቀርበው ምንድነው? እርሱ ኢየሱስ ነው። እርሱ የሚለው ማን እንደሆነ ላሳይክ ነው። እርሱ የሚለው ምን ብሎ ተረጎመው መለስክልኝ እኮ ያሬድዬ፣ ኢየሱስ ነው ትርጉሙ ላሳይክ እኮ ነው። አንተ ባልከው ሴንስ ሳይሆን እያስቀመጠ ያለው ምን እያለ እንደሆነ ላሳይክ ነው ያለው። ያሬድዬ እኔ ባልኩት ሴንስ ነው አይደለም ሳይሆን የኔ ጥያቄ ከተረዳኸኝ በእርሱ የሚለውን ስለመለስክልኝ አሁን ጥያቄ እኔ የመለስኩልህ አንተ ባልከው ሴንስ አይደለማ ሙሌ። እኔ የመለስኩልህ በዚህ ሴንስ ነው የመለስኩልህ። ያ ይሁን በክርስቶስ ቋንዴ ልመልስልህ ሙሌ መልሰኛል እኮ ያሬድዬ። በእርሱ የሚለው አንተ ባልከው አይደለም የመለስኩልህ። ቋንዴ አንዴ እንዴ ለምን ሌላ ጥያቄ የምትሄደውን ጨርሰው እንጂ እኮ በእርሱ ያለው ኢየሱስን ያሬድዬ አንዴ ስማኝና እሰጣለሁ እኮ እኔ እሰጣለሁ እንኬስ እኔ እሰማለሁ ማለት ነው። ምን አልከኝ መሰለህ? በእርሱ የሚለውን ኢየሱስ አልክ። በእርሱ የሚለውን ኢየሱስ አልክና ቴንኪው መለስክልኝ አልኩና በእርሱ ምን እናቀርባለን እያልኩ ነው ያለው። በእርሱ ምንድነው እናቀርበው? ጥሩ እሺ። አሁን አንተ በእርሱ ምን እናቀርባለን ብለን እኔ ደግሞ እንደሱ አይደለም ያልኩት። እኔ ያልኩት ምንድነው እርሱ የተባለው ኢየሱስ ነው ያልኩ አይደል? ቴንኪው አዎ ብለኛል። በጣም ጥሩ። ኢየሱስ ነው ማለት ምን እዚህ ጋር ሲፈታው ምን ይላል? ልክ እንደ ቻናል ወይም በስሙ ስለሚደረግ ነገር ኦኬ። ምክንያቱም መልካም ነገር ስታረግ ለነዳያኑም ስታረግ ለተቸገሩትም ስታረግ በስሙ ታረጋለህ አይደል? ኦኬ ቆይ በስሙ ነው አይደል የምናደርገው? በስሙ ነው። አዎ ሁሉም ነገር ያለ ስሙ አይደረግም። መስዋዕታችንም ቢሆን በስሙ ነው የሚደረገው። ምን እዛው ከፍ ብሎ አንብበዋ ምንድነው በስሙ የምናደርገው? እዛው በኮንቴክስት መሰረት በጣም ጥሩ መስዋዕት በስሙ ኧረ ቆይ ልጨርስ እንዴ አንተ የኔን ንገር እንጂ ያንተን ፍላጎት እኮ አይደለም ሙሌ። ከላይ ይኸውልህ ምን ይላል? ችግር የለውም። ከላይ ምን ብሎ ይጀምራል? ያው ወደኋላ አንዴ ልመለስና በስሙ ምንድነው የምናደርገው ካልከኝ ያው 15 ጀምሮ through him then let us continually offer up a sacrifice of praise to God that is the fruit of lips that give thanks to his name ይላል። አየህ በስሙ ለእግዚአብሔር ምስጋና አቅርቡ፣ መልካም ነገር አድርጉ፣ መልካም ነገር መስራት አትቦዝኑ እያለ ይናገራል። ለእግዚአብሔር የምናቀርበው የሆነ ሰው ገብቷል። መስዋዕት የምናቀርበው በሱ ነው ወይስ አይደለም? መስዋዕት የምናቀርበው መስዋዕቱ የምናቀርበው በሱ ነው አይደለም? ምን ማለት ነው? በሱ ነው አልቀባኝም። መስዋዕት የምናቀርበው በሱ ነው ማለት ነው። አሁን እዚህ ጋር ለሱ እኮ ነው መስዋዕት ራሱ ምስጋናችን እኮ ለክርስቶስ ነው አይደል? ያሬዲ አሁን ምን እየጠየቁ ነው? በእርሱ ነው መስዋዕቱን የምናቀርበው ወይስ አይደለም? ለእርሱ እኮ ነው ራሱ መስዋዕት የሚቀርብለት ሙሌ መዝሙር ነው አይደለ? በቆይ ምን እያልኩ መሰለ? በዕብራውያን ምዕራፍ 13 ቁጥር 15 መሰረት ቁጥር 14 እና 15 መሰረት በእርሱ
የሚለውን ሪፈር የሚያደርገው ማን ነው የሚለውን ነገር ክርስቶስን አልኩ። የክርስቶስን ስም አልኩ። በእርሱ የምናቀርበው ነገር አለ የለም? የምናቀርበው ነገር አለ አይደለ? ለእርሱ ራሱ እኮ ይቀርብለታል እኮ ነው ወይ? የምናቀርበው ነገር አለ የለም? በእርሱ ለእርሱ ነው የምናቀርበው። ይሁን በእርሱ ስም በክርስቶስ ስም። ኧረ ስም አይልመልስልህ። እሺ አንድ ፕሬየር ሚዩት አድርግልኝ ፕሊዝ። ኦኬ ይሁን በደንብ ስማኝ ሙሌ። ቁጥር 15 እያወራ ያለው ስለ ምስጋና፣ ምክንያቱም ምስጋና ራሱ መስዋዕት ይባላል አይደል? ምስጋናችን፣ ዝማሪያችን፣ አምልኳችን ሁሉ መስዋዕት ይባላል። ቴንክ ዩ። አዎ አንድ ልጨርስልህ። ምስጋናችን፣ አምልኳችን ሁሉ መስዋዕት ተብሎ ይጠራል። ይሄ መስዋዕት የሚሰዋው ለራሱ ለክርስቶስ ነው። ራሱ መስዋዕታችን የምንሰዋው ምክንያቱም እሱ ራሱ እግዚአብሔር ስለሆነ፣ እርሱ ራሱ ምስጋናን አምልኮን ከአባቱ ጋር የሚቀበል ስለሆነ በእኩል አይደለ? ስለዚህ ምስጋናችንን መስዋዕታችንን በስሙ እናቀርባለን። በስሙ እናቀርባለን ማለት ነው እርሱ ራሱ ተቀባይ ነው፣ በስሙም ደግሞ እናቀርባለን፣ እርሱም ደግሞ ተቀባይ ነው። ስለዚህ እዚህ ጋር የተነገረ ያለው ምስጋና አቅርቡ ስሩሂም እያለ ያለው በእርሱ ሲል ለክርስቶስ በክርስቶስ ስም ለራሱ ስሙ እኮ ራሱ ምስጋና የሚቀርብለት፣ ስግደት የሚቀርብለት፣ አምልኮ የሚቀርብለት ነው የኢየሱስ ስም አይደለ? ጉልበት ሁሉ ለስሙ ይንበረከክ አይደል የሚለው? ዝማሬ የሚቀርብለት ስም እኮ ነው የክርስቶስ ስም ራሱ። ኦኬ ጨረስክ? ያርጂ ትክክለኛ አይደለም? ኦኬ ጥሩ ብላል። ጨረስክ ማለት ቀጥል፣ ችግር የለውም ቀጥል። እሺ እንግዲህ ዘውትር ለእግዚአብሔር እዛ ቁጥሩ ላይ እንግዲህ ዘውትር ለእግዚአብሔርን የምስጋናን መስዋዕት አለ። የምስጋናን መስዋዕት ማለትም ለስሙ የሚመሰክሩ የከንፈርን ፍሬ በማን አቅርበው አለ? በማን አቅርበው ነው ያለው? መስዋዕቱን በማን አቅርቡ ነው ያለው? እርሱ ነገ እኮ እርሱ ራሱ እኮ ከአባቱ ጋር ሆኖ ምስጋናን የሚቀበለው የሚመለክ ነው። ያሬድ ለክርስቶስ ይቀርባል አይቀርብም አይደለም ጥያቄ፣ አንደርስታንድ አድርገኝ እንጂ ተረዳኝ። እኔ አሁን ለክርስቶስ ይቀርባል አይቀርብም ሳይሆን የኔ ጥያቄ የምስጋናን መስዋዕት በእርሱ እናቀርባለን አናቀርብም? እናቀርብ እንዴ ስለ ልጅ እናመሰግናለን እኮ ብለን እኮ እናመሰግናለን እኮ አብን የክርስቶስ ስም ጠርተን እግዚአብሔር ያክብርልን። የምስጋናን መስዋዕት በክርስቶስ የምናቀርብ ከሆነ ምስጋናን መስዋዕት ነው፣ በእርሱ እንሰዋለን። አመሰግናለሁ ያሬድ፣ ተባረክ። ስለ ጨዋነትህንም እግዚአብሔር ይባርክ። አመሰግናለሁ። ጨርሻለሁ። ይሄን ነው ያለኝ። በቃ ጨረስክ? ኦኬ ጥሩ። እኔም ላጠቃልና እንጨርስ፣ ችግር የለውም። እሺ አጠቃልና እኔም አጠቃላለሁ። እሺ ጥሩ። ከሙሌ ጋር የነበረው ውይይት እንግዲህ እንዳያችሁት ነው። እኔ ጥያቄ የነበረው ቁጥር 10 ላይ መሰዊያ አለን የሚለው ነው። ምን ብዬ ነበር የጠየቅኩት ሙሌን ወንድሜን? ይኸው መጽሐፍ ቅዱሱ ምን ይላል? ዕብራውያን 13:10 ላይ መሰዊያ አለን ይላል። ከእርሱም ይላል ከመሰዊያው ከእርሱ የተባለው መሰዊያው ነው። ከመሰዊያውም ሊበሉ ድንኳኑትን የሚያገለግሉ መብት የላቸውም። ስለ ብሉይ ኪዳን መስዋዕት እያወራ ቢሆንማ ኖሮ የብሉይ ኪዳን መስዋዕት የሚሰዉት ድንኳኑትን የሚያገለግሉ ከመስዋዕት ይበሉ ነበረ። እነዚህ ግን ከመሰዊያው የመብላት መብት የላቸውም ድንኳኑትን የሚያገለግሉት። ስለዚህ እኔ ምን አልኩኝ? ሙሌ ይሄ መሰዊያ የተባለው ክርስቶስ ነው አለ። እኔ ደግሞ ነው፣ ምክንያቱም እዚህ ጋር ምን የሚል ቃል አለ? ከእርሱም ሊበሉ ድንኳኑትን የሚያገለግሉ መብት የላቸውም ይላል። እርሱም የተባለው ማን ነው የሚለውን ጥያቄ ጠይቄያለሁ። የሙሌ መልስ ሰምታችኋል። ስለዚህ በአንደኛው ክፍል ላይ በቁጥር 10 ላይ ቅዱስ ጳውሎስ እየተናገረ ያለው ስለ መሰዊያ ነው እየተናገረ ያለው። ምክንያቱም መሰዊያ አለን ስላለ፣ ከዛ መሰዊያ ደግሞ ድንኳኑትን የሚያገለግሉ ለመብላት መብት የላቸውም ይላል። ከዛ ደግሞ ዝቅ ብሎ ደግሞ አሁን እኔና ሙሌ ደግሞ ያየነው መጨረሻ ላይ ቁጥር 15 ላይ ደግሞ በደንብ አስተውሉ። ከቁጥር 13 ላይ እንዲላል እንግዲህ ነቀፌታን እየተሸከምን ወደ እርሱ ወደ ሰፈር ውጪ እንውጣ፣ በዚህ የምትኖር ከተማ የለችንም፣ ነገር ግን ትመጣ ዘንድ ያላትን እንፈልጋለን። ኦኬ ደግሞ እኛ ያለ ነቀፌታ እንውጣ ወደ ከተማዋ፣ ያለ ነቀፌታ እንቀርብ እያለ ነው። ከዛ ምላለ እንግዲህ ዘወትር ለእግዚአብሔር የምስጋና መስዋዕት ማለትም ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱን አቅርብለት። ይሄን የምስጋና መስዋዕት ማቅረቢያው ነው። ይሄ የብሉይ ኪዳን ካህናት ከድንኳኑትን የሚያገለግሉ ሊበሉ መብት የሌላቸው ምስጋና ነው። ስለዚህ በዚህ ክፍል ላይ እየተናገረ ያለው ስለ መሰዊያ ነው። በዚህ ክፍል ላይ ግን ቅዱስ ጳውሎስ እየተናገረ ያለው ስለማን ነው? ስለ ምስጋና። ምክንያቱም አምልኮ፣ መስዋዕት፣ ዝማሬ ሁሉ በመጽሐፍ ቅዱስ አምልኮ፣ ዝማሬ፣ ለእግዚአብሔር የሚቀርቡ ነገር ሁሉ መስዋዕት ተብለው ይጠራሉ። መስዋዕት ተብለው ይጠራሉ። ስለዚህ ጋር እየተናገረ ያለው ለእግዚአብሔር ስለሚቀርብ አምልኮና መስዋዕት ምስጋና ነው።
ኢየሱስ ክርስቶስ ደግሞ የእግዚአብሔር ልጅ ደግሞ እግዚአብሔር ነውና ከአብ ጋር ትክክል የሆነ መለኮት አንዲት መለኮት አለና እርሱ ራሱ አምልኮን ምስጋናን መስዋዕትን ተቀባይ ነው። ደግሞ አብን ደግሞ ስለ ልጅ በልጁ ደግሞ እናመሰግናለን። ልጅህን ስለላክ ልጅን ቤዛ አድርገህ ስለሰጠን እናመሰግናለን። በቅዳሴያችን እኮ አብን በልጁ እኮ እናመሰግናለን። ስለዚህ ያን ሁሉ እያነሳ በእርሱ በክርስቶስ ስም ስለ ክርስቶስ እያልን በክርስቶስ ስም የምናመሰግነውን የምናቀርበው መስዋዕት ሁሉ ይናገራል። ጥያቄ የነበረው ግን እኔ መሰዊያ ያለን የሚለው ምን ነበረ? ከእርሱም ሊበሉ ከመሰዊያ ሊበሉ የማይችሉት ያ መሰዊያ ምንድን ነው ነበረ ጥያቄ። ሙሌ ያው በራሱ አረዳድ ፈቶልናል። አመሰግናለሁ። ታንኪ በጣም ሙሌ እግዚአብሔር ይስጥልኝ። አመሰግናለሁ ያሬዶ በጨዋነት ስለተወያየን እግዚአብሔር ይባርክህ። በመጀመሪያ ደረጃ እንግዲህ ግልጽ በሆነ መንገድ እናንተ ሁላችሁም አይታችኋል። የመጀመሪያው ዋናው ጥያቄ እኛ ኢየሱስን እንሰዋዋለን ወይ የሚል ጥያቄ ነበረዋ። ካህናቶቹ ይሰውታል የሚል መልስ ነው የሰጠኝ። ኢየሱስ አክቹአሊ ሰው የሚሰዋው አይደለም፣ ራሱን ለእግዚአብሔር ያቀረበ እንጂ ሰዎች አይደሉም የሰውት ያቀረቡት፣ ወይም ራሱ በየጊዜው የሚሰዋም አይደለም። ኢየሱስ አፍተሮል አንድ ጊዜ አቅርቦ ለዘላለም በእግዚአብሔር ቀኝ የተቀመጠ ነው። ራሱንም ነው መስዋዕቱንም ያቀረበው። ይህንን እዛው ዕብራውያን የተነሳነበትን ክፍል አንስተን ማየት እንችላለን። ራሱ አቅርቧል። ራሱን ያቀረበው ሌላ ሰው ኢየሱስን ሊሰዋው ሊያቀርበው አይችልም። ግልጽ በሆነ መንገድ ማለት ነው። ይኸው ላሳያችሁ፣ ላንብብላችሁ። በቪዲዮ አውጥቼ እያነበብኩኝ ባሳያችሁ ደስ ይለኛል። ኦኬ አንዴ ላውጣውና ኦኬ እዚህ ጋር ላሳያችሁ። ኦኬ ይታያል አይደል? ይታይ ይሆን ወይስ እንዴት ነው? ኦኬ የሚታይ ከሆነ ግልጽ በሆነ መንገድ እዚህ ጋር ይናገራል። በዚህም ፍቃድ የኢየሱስ ክርስቶስ ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይልና ሊቀ ካህናቱ ዕለት ዕለትን እያገለገለ ኃጢአት ሊያስወግድ ከቶ የማይችሉትን እነዚያ መስዋዕቶችን ብዙ ጊዜ እያቀረበ ቆመዋል። እርሱ ግን ይልና እርሱ ክርስቶስን ማለት ነው ራሱ ስለ ኃጢአት በእግዚአብሔር ቀኝ ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ ይላል። አቅራቢው ማን ነው? መስዋዕትን ባይዘወይ የሚያቀርበው ማን ነው? ራሱ ክርስቶስ ነው። ባይዘወይ ክርስቶስን ራሱ ነው ያቀረበው እንጂ ሰዎች ክርስቶስን አላቀረቡትም፣ አልሰውትም። በቃ ራሱ ሰውቷል፣ አቅርቧል፣ ለእግዚአብሔር አቅርቧል። ስለዚህ መስዋዕት ነው። መስዋዕት አቅራቢም ደግሞ ነው ኢየሱስ ክርስቶስ ሊቀ ካህናት የምንለው ለዛ ነው። ባይዘወይ መስዋዕትን ስለሚያቀርብ ማለት ነው። ስለዚህ ኢየሱስ ክርስቶስ ሊቀ ካህናት ነው፣ መስዋዕት አቅራቢ ነው፣ መስዋዕት አቅርቧል። ስለዚህ ኢየሱስን ሰውቶ የሚያቀርብ ማንም ሊቀ ካህን የለም ማለት ነው፣ ኢየሱስ ነው። ሌላው በዚሁ በዕብራውያን 13 መሰረት እያወራን ያለነው ምንድን ነው ስንል እዚህ መስዋዕት ተብሎ የተጠቀሰው ዕብራውያን 13 ላይ ሌላ አይደለም። እዛው ክፍሉ ላይ ቅድም እንግዲህ ማን ነው ሚዳኘን እያለ ነበረ። ሚዳኘን ግልጽ በሆነ መንገድ ኮንቴክስቱ ራሱ ነው። ዕብራውያን ምዕራፍ 13 ላይ መስዋዕት ተብሎ የቀረበው ምንድን ነው ከተባለ እዚህ ጋር ግልጽ የሆነ ነገር አለ። ግልጽ ነው። ምንድን ነው ብሎ ያለው ላንብብላችሁ 15ን ማለት ነው። ዘውትር ለእግዚአብሔርን የምስጋናን መስዋዕት አለ። ስለዚህ የምስጋናን ምንድን መስዋዕት ማለትም ይልና ለስሙ የሚመሰክሩ የከንፈሮችን ፍሬ ማቅረብ በማን መስዋዕት ነው? ምስጋና መስዋዕት ነው። ኦኬ ቴንክ ዩ። መስዋዕቱ ምንድን ነው ብዬ ጠየቁት። ለዛ ነው መስዋዕቱ በዕብራውያን 13 መሰረት በኮንቴክስቱ መሰረት መስዋዕት የሚል ቃል አንስታችሁ ቃሉን ብቻ ነጥላችሁ ወስዳችሁ ልትፈቱ አትችሉም። ባይዘወይ በመጽሐፍ ቅዱስ ውስጥ አንዱ ትልቁ ችግር ምንድነው? ቃላት ለብቻቸው አውጥተ ለመፍታት መሞከር ነው። በኮንቴክስቱ መሰረት ነው ሊፈቱ የሚችሉት። አንድ ቃል ብዙ ትርጉም ሊኖረው ይችላል። ለምሳሌ ስጋ የሚለው በመጽሐፍ ቅዱስ ውስጥ ብዙ ትርጉም አለው። ስጋ የሚለው በራሱ ብዙ ትርጉም አለው፣ ግን በኮንቴክስቱ አንድ ትርጉም ሊሰጥ ይችላል። እሱን ሌላ ጊዜ በዛ ጉዳይ ላይ በእርግጥ እገባለሁ፣ ስለ ስነ አፈታት በተመለከተ ማለት ነው። ስለዚህ እዚህ ጋር መስዋዕት በዚህ ኮንቴክስት ምንድነው? ምስጋና ነው። መስዋዕቱ የሚቀርበው በምንድን ነው ከተባለ ደግሞ በመሰዊያው ነው። መሰዊያው ምንድነው? እዚህ ጋር በእርሱ ነው የተባለው። በእርሱ የሚለው ምንድነው ብዬ ነበረ። ወንድማችን ያሬድ መጀመሪያ በእርሱ የሚለውን ነገር የተለያዩ መስዋዕቶች፣ የተለያዩ መልካም ስራዎች ምናምን ብሎ ነበረ። ሲንጉላር ነው፣ ሂም ነው የሚለው አንደኛው ፐርሰናል ፕሮናውን ነው። ስለዚህ ሂም እንጂ ሌሎች ብዙ ነገሮችን አይደለም። ስለዚህ ሰርድ ፐርሰን ሲንጉላር
ፕሮናውን ነው ይሄ ብዬ በግልጽ ተናግሬ ነበርና አየነው ሂም የሚለው ኢየሱስ መሆኑን ተግባብተናል ተማምነናል ማለት ነው። ስለዚህ መስዋዕት እናቀርባለን በምን በመሰዊያው መሰዊያው ማን ነው ኢየሱስ እዚህ በኮንቴክስት መሰረት እኔና ያረድ አክቹአሊ ተግባብተናል። ስለዚህ እንዴት በመሰዊያው መስዋዕትን ይቀርባል ምስጋና መስዋዕት መሆኑን ከተግባባን በሱ እንደሚቀርብ ብዙ ቦታዎች ማሳየት ይችላል። አንደኛው ብቻ ላሳያችሁ ብዙ ቦታ ማሳየት ይችላል። እዚህ ጋር ኤፌሶን ምዕራፍ 5 ቁጥር 20 ላይ ሁሉ ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችን ስለ ሁሉ አመስግኑ አለ። ስለዚህ በእርሱ ምስጋናን እናቀርባለን ለማን ለእግዚአብሔር አብ ምስጋና እናቀርባለን። አሁን ለወልድ እናቀርባለን ለመንፈስ ቅዱስና እሱ አይደለም ጥያቄያችን አፍተሮል ጥያቄያችን እሱ አይደለም። ግን ማቅረቢያው ማን ነው? ማቅረቢያው ኢየሱስ ክርስቶስ ነው። ስለዚህ ምን ማለት ነው? መስዋዕት ምስጋና መስዋዕት ተብሎ ከተጠራ ምስጋና መስዋዕት ይባላል አይባልም ነው ወሳኙ ነገር። ምስጋና መስዋዕት ተብሎ ከተጠራ መስዋዕትን ለማቅረብ ደግሞ መሰዊያ የሚያስፈልግ ከሆነ እንግዲያውስ ምስጋናን የምናቀርብበት መሰዊያችን ምንድነው? ክርስቶስ ነው። በቃ ግልጽ ዕብራውያን እያወራ ያለው ስለዛ ነው እንጂ ዕብራውያን በአጭር ቃል ስለ የጌታ እራትን ስለምናቀርብበት ሰሃን ወይም ስለምናቀርብበት ማቴሪያል እያወራ አይደለም። ፈጽሞ የጌታ እራትን ስለምናቀርብበት ማቴሪያል እያወራ አይደለም። እሱን አይደለም አለን ብሎ በኩራት እየተናገረ ያለው። በኩራት አለን ብሎ ከነዛ ከብሉይ ኪዳን የሚለየው የጌታን እራት የምናቀርብበትን ነገርም አይደለም። ኮንቴክስቱንም ያንን ለማድረግ የሚፈቅድ አይደለም። ምክንያቱም ስለዛ ጠረጴዛ ወይ ስለዛ ማቅረቢያ ማቴሪያል እያወራ ቢሆን ኑሮ የሚቀርበው ነገርም አንስቶ በዛ ያወራ ነበር። ስለዚህ በአጭር ቃል ምንድነው እያልኳችሁ ያለው ተወዳጆች፣ ግልጽ በሆነ መንገድ እዛ ክፍል ላይ መስዋዕት ተብሎ የተጠራው ምስጋና ነው፣ ሌላ የለም። መስዋዕት ተብሎ የተጠራው እዛ ክፍል ላይ መቅረቢያ ወይ ደግሞ በእርሱ በኩል ይቀርብበታል ተብሎ የተባለው ክርስቶስ ነው። ስለዚህ መስዋዕት እዛ ክፍል አለ፣ የሚቀርብበት ደግሞ አለ፣ መስዋዕቱን የሚቀርብበት መሰዊያ ደግሞ አለ፣ ክርስቶስ ነው። አለቀ። ይሄንን ነው ኮንቴክስቱ ሊሰጠን የሚችለው ክፍል። ከዚህ ውጪ ሌላ ነገር ሊሰጠን አይችልም፣ ግልጽ በሆነ መንገድ። አንደኛው ይሄንን ነው። ስለዚህ ከዚህ ውጪ ግን በፈረስ ሴንቸሪ ሐዋርያት ግልጽ በሆነ መንገድ ተሸክመውት የሚዞሩ ጠረጴዛ የላቸው። ተሸክመውት የሚዞሩ ሙሌ አይ አሁን ከርዕስ ወጣህ ሙሌ። ልክ እንደሚያጠቃለህ እንትን ማለቱ አይሻልም? በሌላ ቀን ደግሞ እሱን ስለ አልታር ስለ መሰዊያ ደግሞ አንተ አለ ሆይ እኛ ያለው ነው የሚለውን ደግሞ እናወራለን። ችግር የለውም። በቃ እሺ እንትን ኮንፈርት እንትን የሚያደርግ ከሆነ እሱ ኦኬ። በቃ ያ ኮንፈርት አሁን ራሳችንን ጠብቀን እንትኑን ብቻ ሰርክሉን ጠብቀን ሄድ ብዬ ነው። እኔም ሰርክሉን ሰላል ስለሄድኩኝ ማለት ነው። እሺ ወንድሜ እሺ። በሌላ ቀን ግን በደንብ እንናገርበታለን። መሰዊያ አለ አንተ አለ ካል መሰዊያ አለ እኛ መሰዊያ አለን ብለን እናምናለን። መሰዊያ ምንድነው? የጥንቷ ቤተክርስቲያን መሰዊያ ነበራት ወይ ምን ብላ ጠሯለች የሚለውን ሁሉ እሱን በሌላ ቀን እናገራለን።